ሎሌ እንግዲህ እንደምታዩት ከአያቱ ጋር ፏሸ ብረቅ እያለ ነው። ሰሞኑን በጣም መነጋገሪያ የሆኑ ፎቶዎችና ቪዲዮችን አባቱ ለቆ ነበረ፣ በሶሻል ሚዲያ ላይ አጋርቱ ነበረ። አብዛኛው እንግዲህ በጣም ሀሳብ አስተያየት እየሰጣችሁበት የነበረ ፎቶ እንደውም በተለይ ጂም እንግዲህ እየሰራ ይሄ ብረት እያነሳ እሱን ከሆዱ ላይ አድርጎት በጣም እንዴት ነው በጣም ይዘገንን ይከብድ ነበር እና እንዲሁም ደግሞ ባህር ይዞት ሄዶ ዋና ሲዋኝ አብሮ ታቅፎት ለማስዋኘት ውሃ ላይ ሲያንሳፎ ነበር። እንደዚህ አይነት ነገሮች እንግዲህ እኛ ሀገር ላይ የተለመዱ ስላልሆኑ አብዛኛው ኦዲየንስ አብርሃም ምን እያረክ ነው? ትክክል አይደለም፣ እንደ አንተ አባቱ አይደለም ወይ? ብዙ ኮሜንቶችን እያየው ነበረ። ግን ያው እኛ ሀገር ላይ ስላልተለመደ እንጂ በሌላው ሀገር ላይ ያው ህጻናቶች ከልጅነታቸው ሰውነታቸው እንዲጠነክር ከልጅነታቸው ጀምሮ ነው እንደዚህ ነገሮችን የሚያከናውኑት። የኔ ውዶች እንዴት ናችሁ? እንግዲህ ሩቲና አብርሽ አሁን ላይ እያሳለፉት ባሉት ነገሮች ሁላችንም ደስተኛ ነን። በተለይ ደግሞ ይህን ነገር ሁላችንም እንፈልጓለን። አብዛኛው ኦዲየንስ ደግሞ ይሄን ነገር የማይፈልጓለ የማይፈልገው እንግዲህ ታውቃላችሁ ለምን እንደሆነ። ይሄም ያው ከሄርሜላ ጋር አብሮ እንዲሆኑ የሚፈልጉ ግለሰቦች አሉ። ግን ደግሞ እነዚህ ሁለት እንስቶች የተዋለዱና በማከላቸው ፍቅር ያለ በማከላቸው ህይወት ያለ እንስቶች ወይም ደግሞ ጥንዶች ናቸው። የኔ ወዶች ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንጀምራለን። ወደ ጉዳይ ሜሪና ዳኒ እንግዲህ ከሩታ ጋር ዛሬ ግብ ፈጥሯል። በተለይ አንዳንድ ጊዜ የሰው ደስታ ለምን ሰዎች እንደማይደስታቸው አላውቅም። ይህን ስላችሁ ቤተሰብ ለምሳሌ አብርሽ ወደ ቤት ሊመጣ ነውና ከአብርሽ ጋር ልንወጣ እንጂ ልናደርግ ነው ስትላቸው ኦ ዋው በጣም ደስ ይላል፣ በቃ ሰላም ፈጠራችሁ ብለው ነው እንጂ ነገሩን ሰላም ወደ መፍጠሩ መሄድ የነበረባቸው ይሄ ግብ መፍጠር አልነበረባቸውም። በተለይ እኛ ላንቺ ስንል በጣም ብዙ ዋጋ ከፍለናል፣ ተሰድበናል፣ የተለያዩ ኮሜንቶችን አስተናግደናል እያሉ ነው እና ማለት የእነሱ አንድ መሆን አልፈለጋችሁትም ወይም ደግሞ ሌላ የታቀደና ሌላ የታሰበ ነገር አለ። ምናልባት እኛ ኦዲየንስ የማናውቀው እናንተ የምታውቁት ነገር ማለት ነው እና ሩታ እንግዲህ ዛሬ ትክክለኛ ውሳኔን የወሰንሽው በተለይ ከአብርሽ ጎን መሆንሽ እና የአብርሽን ክብር ማስጠበቅሽ በተለይ እንዴት ነው አሁን ዳኒ እንዴት ነው እስኪ እዚህ ቤት ይምጣና ምን እንደሚፈጠር ያለው በተለይ እኛን ሳይሱ አይወድም። ስለዚህ እስኪ ይምጣና ምን እንደሚያመጣ ያለው ነው ያለው። በነገራችን ላይ እኮ ቤት የእግዚአብሔር እንደሆነ እኮ እሷ ሳታቀርታ ሲሆን ግን ደግሞ እናንተ ሰው ቤት ሄዳችሁ በዚህን ያህል ደፍራችሁ መናገር የለባችሁም። መርሳት የሌለባችሁ ነገር እኮ እነዚህ ልጆች የተዋለዱና ልጅ ያላችሁ የልጇ አባት ነው። ምንም ቢሆን የፈለገ ጸብ፣ የፈለገ ንትርክ፣ የፈለገ ተአምር ቢፈጠር የልጁ አባት መሆኑ ለምን እንደምዘነጉ ብዙ ጊዜ አላውቅም። እንዴ እችን እስቲ እኮ ምንም ካሳለፈችው ነገር የተጎዳችም እኮ ብትሆን እሱም እሷ ስትነካና እሷ የሆነ ነገር ስትሆን እንደማይወደው እሷም ደግሞ እሱ የሆነ ነገር ሲሆን አትወድም። ገብቷችኋል አይደለም? የምታስታውሱ ሆነ ከዚህ በፊት ከደስታ ጋር የሆነ ግብ ሲፈጥሩ ረፍኔ ያለው ገብቷችኋል አይደለም? ግን ደግሞ ሜሪና ዳኒ ነገሮችን በሰላማዊ መንገድ መፍታት ነበረባችሁ እንጂ በዚህ ያህል ልጅሽን እስከ መቀሰር ሜሪ በተለይ በጣም ተናደሽ ነበረ። እኔ ካንቺ ይሄን አልጠብቅም፣ በጣም ባለጌ ነሽ፣ አሳፋሪ ነሽ፣ ምን ነው ለማልቀስ ቸኮልሽ፣ የተለያዩ ቃላቶች ስሰነዝርባት ነበረ እና አንዳንዴ ለእሷ ለሩታ አስባችሁ ነው እንዳንል በእንደዚህ አይነት መንገድ አይደለም። ቢያንስ የደስቷ ተካፋይ ሆናችሁ ነገሮችን በተረጋጋ መንገድ አይ ሩታ እንዲህ ቢሆን እኮ እንዲህ ነው፣ ይሄን ነገር ከእንደዚህ አገናዝበሹ ነው ማለት ቆም ብላ እንድታስብ ልትመክሯትና ልትገጽቷት ይገባል እንጂ እስኪ ምን ያመጣል አብርሃም ምናምነሹ ነው የተለያየ ነገር ነው ስትናገር የነበረው። እሷ ደግሞ ያለውና የተፈጠረው ነገር ታውቃላችሁ። ወንድሙ እንዳስማማን ልጄንም እንደመለሰልኝ ሰላም እንደፈጠርን እኮ ያለውን ነገር ታውቃላችሁ። ለምንድን ነው እንደማይቆናችሁ አዲስ ሆናችሁ ዛሬ የምትናገሩኝ? ለምንድን ነው እንደዚህ ልትናደጅ የቻልሽው? ሜሪ ነው ይህን ደስታ አትፈልጊውም ወይ? እኔ በነገራችን ላይ እናንተ የመጣችሁት ትላንት ወይም 2 ሳምንት ወይ 3 ሳምንት ቢሆናችሁ እኔ ከዛ በፊት ብዙ ነገሮችን ብቻ ያሳለፍኩ ሴት ነኝና ከዚህ በኋላ የሚመጣው ነገር ምን የሚከብደኝ አይደለም ብላለች ሩታ ማለት ነው። ሜርሻ እንግዲህ በጣም ተናደዳለች። እውነት ላይ ምናምን በጣም የተረገረገችው በጣም የተናደደችው ሩታ እንደዚህ ትናገረኛለች ብላ አልጠበቀችም። ገብቷችሁ አይደል? አንዳንዴ እኮ ዝምታና ትዕግስት ከአቅም በላይ ሲሆን አፈንግጦ ይወጣልና አንዳንዴ ዝምታችሁን ስትሰብሩ ደግሞ ሰዎች እናንተ እንዲያከብሯችሁና እናንተ የማችሉ ለሚመስላቸው ሰው መልስ ነው። ገብቷችኋል አይደለም? እና ሩታዬ ነብሯ ማለት ነው
እንግዲህ አስደመሽናል እኛን በንግግርሽ። እነሱ ያው ቢናደዱም እናንተ ሰላም እንድትሆኑ ነው እኛ የምንፈልገው። የሰላሙ መንገድ ደግሞ ተጀምሯል። ግን ደግሞ ይህ በቀልና ተንኮል ያለበት ነገር እንዳይሆን ሁላችንም እንፈራለን። ምናልባት የድራማው መጠናቀቂያ እየደረሰ ነው ወይ ምናልባት አብርሽና ሩቲ ሰላም ሊፈጥሩ ይሆኑ? ይሄ ነገር እየተፈጠረ በድጋሚ ያለው ታውቃላችሁ አይደለ? አሁን ለብዙ ሰው ድራማ እየመሰለው እና ይሄ ምንም ለኦዲየንስም ለተመልካችም ምንም አይነት አስተማሪ የሌለው ነገር ነው የምሰሩ። ስለዚህ ነገሮችን ወደ ተስተካከለ ወደ አንድ መስመር ታምጡት የተባለ ብዙ ኮሜንቶችና ሀሳቦች ይመጣሉ ይመስለኛል። ከዛ አንጻርም ሊሆን ይችላል። ግን ደግሞ እንደዛ እንኳን ቢሆን አይ በቃ መልካም እንኳን ደህና መጣ እንጆ አድርጊ ከልጅ ጋር ፈታ ያስፈልግሻል፣ የልጅ አባት ነው። ሜሪ እንግዲህ ከመናደር የተነሳ እኔ እኮ ባልሽን እኮ ከአንቺ አፋትቼ እኔ ሊያገባው አይደለም ከአንቺ ጋር ሰላም እንድትፈጥሩና ነገሮችን ለማስተካከል የሄድኩባቸው መንገዶች ለአንቺ ብዬ ነው ዋጋ የከፈልኩት። በጣም ብዙ እየሰደበኝ ነው፣ በጣም ብዙ ሰው የተለያየ የስድብ ናጋ እያወረደብኝ፣ ግን ለአንቺ ብዬ እህቴ ብዬ ምናምን ስትላት አይ እኔ እኮ ከዚህ በፊትም እኮ ብቻዬን ነበርኩኝ እናንተ ስትመጡ ትላንት ላይ የመጣችሁ። ስለዚህ አሁን ላይ ምንም ነገር የሚያቅተኝ ሴት አይደለሁኝም። ስለዚህ በቃ እናንተን ህይወት ውስጥ አስፈላጊ አይደላችሁም። እናንተም የራሳችሁን ህይወት ኑሩ። እኔ ከአብርሃም ጋር ሰላም ፈጥሬ ህይወት መቀጠል እፈልጋለሁ። እነሱ ደግሞ የሆነ ተንኮልና ሴራ ታስበው ነው እንጂ በሰላማዊ መንገድ አይደለም እያወላት ነው። እኔ እኮ ተንኮልና ሴራ ለምን እንደሚታሰቡ ነው ያልገባኝ ነገር ቢኖር ተንኮልና ሴራ እንደሚታሰቡ በባለፈው የምታስበው እኮ ዳኒ እንግዲህ ሜሪን ዳኒ ሄርሜላ እንደሚያፈቅራት እንደሚወዳት ሀሳቡን ሲገልጽ ነበረ። ተገናኝቶ እንግዲህ ከሀገር ይዟት እንደሚወጣ ምናምን ነገር እንግዲህ እነዛ ነገሮች የተፈጠሩት ሩታንና አብርሽን ለማስታረቅ ነው አብዛኞቻችን የመሰለን አይደለ? ግን ደግሞ ያ ነገር አልተፈጸመም፣ አልሆነም። ሲታረቁ አላየንም። ነገሮችን ሲያባበሱባቸው የባሰ ነገሮችን ወደማይሆን አቅጣጫ ነው ሲያዞሯቸው የነበረውና ያው ታውቃላችሁ እዚህ ምድር ላይ ሁሉም ሰው የራሱን ጥቅም ነው የሚያሯሯጠው እንጂ ለሰው ጥቅም የሚሯሯጥ ወይም ደግሞ ለሰው ጥቅም የሚጨነቅ ምናልባት ከ110% እንደው ካለሱም ነውና አብዛኞቻችን ያው ራስ ወዳዶች አይደለም። የኔ ወዶች እውነት እኔ ስለ ሩታ ቃል የለኝም በነገራችን ላይ። እስኪ ኮሜንቱን እስኪ ባሪፍ ሀሳብና አስተያየት እስኪ ኮሜንት ላይ ሀሳባችሁን ግለጹ። በተለይ እንግዲህ ሜሪና ዳኒ ያደረጉት ነገር በጣም አሳፋሪ ነው። እኔ እንደኔ ይሄ መሆን አልነበረበትም። ማለት በሁለት ባልና ሚስት መካከል ጸብ ቢኖርም ሰላም እንደሚፈጠር በተለይ ደግሞ ልጅ ሲኖር ከሰላሙን በላይ ያው የልጃችሁ ነገር ያስጨንቃችኋል። ለልጃችሁ ዋጋ መክፈል አለባችሁ። ልጁም እንደምታዩት በጣም የሚያሳሳ የሚያጓጓ አይደለም። ለቤተሰብ ቀርቶ እኛ በፎቶ እንኳን በምስል ለምናየው እንዴት እንደምንጓጓለት እንዴት እንደምንሰፈሰፍለት በተለይ አባቱ ባህር ይዞት የሄደውን ቪዲዮ አብዛኞቻችሁ ስትቀባበሉት ነበረ። ያው እኛ ሀገር ላይ ስላልተለመደ ነው እንጂ እሷም እንግዲህ ዛሬ ሩታ አብርሃም ያው ምሳ ሊጋብዘኝ ነው ምሳም ጋብዞ ራት ይጋብዘኛል የጠበኩት ነው ስትል እንግዲህ ሳታስብ ነበረ በሬ ተንኳኳና ሜሪና ዳኒ የገቡት። እንግዲህ እሷ የጠበቀችው አብርሃም ነው። እነሱ መቶ እንግዲህ የተፈጠረው ነገር እንደነገርኳችሁ ነው የሆነው። ሩታ በጣም በትዕግስት ነበር ነው ስታወራት የነበረው። ሜሪ ደግሞ እጇን ቀስራ በቅርቡ ለማልቀሳቸው በጣም አሳፋሪሽ በጣም ባለጌ ሄትሽ ነች እጄን አንቺ ላይ አነሳትን ብላታለች። ያው እንግዲህ የሰው ልጅ መቼስ አስቸጋሪ ነው። ለምን እንደኔ ያልሆነም ለምን እንደኔ ያላሰበም ወይም ደግሞ እኔ በተረዳውበት መንገድ ለምን አልተረዳም ብለን እዛ ሰው ላይ ምንም ኮሜንት ልንሰጥ አንችልም። የኔ ተወዳጆች ለማንኛውም እኛ የሁለቱን አንድነት የሁለቱን ሰላም ስለምንፈልግ እግዚአብሔር አምላክ ብሎና ፈቅደው ወዶ አንድነታቸውና ሰላማቸው ወደ ነበሩበት ቢመለሱ እውነት እጅጉን በጣም ነው ደስ የሚለኝ። እንግዲህ ሜሪና ዳኒሽም ከዚህ በኋላ ሩታ ህይወት ላይ ትመጣላችሁ ብዬ ተስፋ አላደርግም። ምናልባት ይሄ አሁን የተፈጠረው ነገር ፕራንክ ሆነ ነው እንጂ ግን ከዚህ በኋላ በእሷ ህይወት ገብታችሁ ነገሮች የምታመሰቃቅሉ አይመስለኝም። ለምን ዛሬ የተፈጠረው ነገር በጣም ከባድ ስለሆነ አንዳንዴ በሰላማዊ መንገድ የምትፈቱትን ጉዳይም ሆነ ሀሳብ እኛ እንግዲህ ከዚህ በፊትም ካጠገብሽ ለመሆን ብዙ ነገሮች ስናደርግ ነበር። አንቺ ግን በአጸፋው እንደዚህኛ ልትናገሪና እንደዚህ በሁለት ቀን ነገሮች ተለውጠው እናንተ ሰላም ፈጥራችሁ እኛን እንደዚህ እንደምትከጅን አላወቅንም ብሎ እንግዲህ ሁለቱም ሜሪም ዳንሻም ተናደዋል። ሩታ ደግሞ በቃ ትክክለኛ ማንነቷ መሆን ያለበትን ነገር ነው እያሳየቻችሁ ያለው ማለት ነው። ለምን
ይሄ የእሷ ህይወት ነው። የእሷን ህይወት ደግሞ ሊኖርላት የሚችለው እራሷ ናት፣ ሌላ ሰው አይደለም። ገብቷችኋል አይደለ? እነሱ እሷ ህይወት ላይ መተውን የፈጠሩት ነገር የለም። አብርሃም ደግሞ እሷ ጋር ሲመጣና ልጁን ማየት ሲፈልግ እሷን ማየት ሲፈልግ ሌላ ረብሻና ሌላ ሁከት አይፈልግም። ለምን ከዚህ በፊት ልጁን ለማየት መተው ነበር ብዙ ነገር የተፈጠረው። በተለይ ልጅ ግን አታይም እስከ መባል የደረሰው በራሱ በገዛ ልጁ። ስለዚህ አሁን ላይ አብርሃም የሚፈልገው ምንድነው? ሰላምን ነው የሚፈልገው። በቃ ልጁን በስርዓት መጥቶ ማየት፣ ሩታን ቴኬር ማድረግ አለ አይደለ? በቃ የሚያስፈልገውን ነገር ማድረግ ይፈልጋል። ይሄ ደግሞ የነሱ ሰላም የነሱ አንድነት የመመለሻው ትልቁ ዋናው መንገድ ነው። ስለዚህ እዚህ ጋር ጣልቃ ሌላ ሶስተኛና አራተኛ ሰው አስፈላጊ አይደለም። ሩታ በተለይ በመነጋገር የምታምን ሴት ናት። ችግሮችን መፍታት የምትችል ሴት ስለሆነች ሰው እናንተ የማትፈልጉበት ቦታ ላይ መታችሁ እንደፈለጋችሁ ልትናገሩ አይገባም። በተለይ እንግዲህ ዛሬ የመጣችሁ ሩቲን በራሷ ቤት አይደለም በዳኒሻ ቤት ነው። እንግዲህ ጓደኞቿን እያበረታች ጓደኞቿን እንዲሰሩ የምታረግ እንስት ናት። አብዛኛው ጊዜ የምትጠቀሙ ዩቲዩበሮች በራሳቸው ቻናል ነው ቪዲዮ እንዲለቀቁ እንኳን የሚፈልጉትን። እሷ ደግሞ ሁሉም ሰው እንዲጠቀሙ ሁሉም ሰው እንዲሰራ ትፈልጋለች። ደግሞ መልካም ልቧ ነው። እግዚአብሔር አምላክ መልካም ልብሽ ነው ያቀየረብሽ። ለማንኛውም ሰዎች የፈለገውን ነገር ይላሉ። አንቺ ግን ከአላማሽና ከምትፈልጊያቸው ነገር ፈቀቅ እንዳቲ እኛም ከአብርሽ ጋርና ከልጅ ጋር ሰላማዊ የሆነ ፍቅር እንድትኖሩ ምኞታችን ነው። በተለይ አሁን ላይ እናንተ የምታሳዩን ፍቅር የምታሳዩን ነገር በጣም የሚያጓጓና ከምን ቪዲዮ ላይ ቀቆ የሚያስብል ነገር አሁን ላይ የተፈጠረ ያለው ታውቃላችሁ። ከዚህ በፊት በጣም ነበር አብዛኞቻችን ጓግተን ቪዲዮቹ እስከሚለቀቅ የምንቸኩለው። እንግዲህ በሆነ አጋጣሚ ነገሮች እንደዚህ ቢደፈርሱም ቢያስጠሉም ደግሞ ያው ሰውን ስትወዱት ከና ምናምን ነው አይደለም። ለማንኛውም የኔ እንቁ ተወዳጅ ቤተሰቦች በጣም ነው የምወዳችሁ፣ በጣም ማከብራችሁ። በያላችሁ በሰላም ጤና ፍቅር እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ።